እናንተ እኮ በጣም የሰደባት መድኃኒቴን አልወሰድኩም እንጂ እንደዚህ መስደብ አልነበረብኝም። እኔ ራሴን ስደብ ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ሱቁን ይከፍታል። ዝናብ ሆነ ፀሐይ ሞተሽ ሀቢባ አንቺ ሞተሽ አባትሽ ሄደው ሱቅ ይከፍታሉ። አንቺ ሸርሙጣ ልጅ ሸርሙጣ እናት ድንጋይ ይበላሽላት። የትኛው ጉራጌ ሰርግ አያውቅም? ምን አያውቅም? በኢትዮጵያ አይደለም በዓለም የጉራጌ ሰርግ ሪኮርድ የሰበርነው እኛ ነን። አንቺ የሸርሙጣ ልጅ ሸርሙጣ አሳድጎሽ አባትና እናታቸው ሞተ በኋላ ብሔር የሚባል ነገር እጠራለሁ ብቲ አንቺ ንፍጣሜ የናይጄሪያ ትራፊ አፍንጫሽ ተደፍጥጦ እንደዚህ ጥቁም ተብሎ አፍንጫ የተሰጠሽ ደፍጣጣ አፍንጫ እንዳለው ሰው አፍንጫ ላይ ጌጥ ለማድረግ የምትሞክሪ ደንቆሮ የለበሽው አምር ዝንጀሮ ዘንጣ ነው የምትመስዩ። እኔ ትዝ ሲለኝ ናዝሬት ሲሄድ የማያቸው ዝንጀሮ ይመሰልሽ ማለት ነው። ሰው እኮ እንደው ተፋፍሮ እኮ ዝም ብሎሽ ነው እንጂ እኔ ናዝሬት ሲሄድ የማያቸውን ዝንጀሮ ነው። ዝንጀሮ ዘንጣ ነው የምትመስዩ ከዝንጀሮ ጋር እንጂ አንድም አበሻ እዚህ ሚዲያ ላይ ሞጣ አንቺ የሚመስል የለም። ሀብዬ ስልሹን መሰለሽ እንዴ? ሁሉም እኮ እየደነገጡ ነው። እነ መማር በይ የትም ቦታ ስገቢ ሳልለነ ቅድስ መጣች እያሉ በስር እየጸለዩ እንጂ ዝንጀሮ ቁጭ ነው ለዝንጀሮ ጉዳይ። እኛ እኮ ተፋፍረን እነ ጃፒም እንደው እንዴት እቺ ጉራጌና ሲሉኝ እንደምንም ብዬ ችየው ነው። መቼም ከፉ ጋር የተወለዱ ሌላም ስላለ በጣም በብዙ ነገር ሊጡን ይሞክረዋል፣ አልቻሉም። ምክንያት አጡ። ጭራሽ በራሴ እኔ ራሴ ጉራጌ እኮ ነኝ። ባላመናችሁበት ነገር ያልሆነ ነገር ሰዎች እኛ ጉልበተኛ ነን እኛ የሶሻል ሚዲያ አለቃ ነን ብለው እናንተን ኮርኩመው በግድ ይቅርታ ሊያስጠይቋችሁ ያለ ጥፋታችሁ ሲሞክሩ እሺ ካላችሁ በገዛ እጃችሁ ባርነትን አምናችሁ ተቀብላችኋል ማለት ነው። እኔ ደግሞ አልቀበልም በፍጹም። በጣም በተደጋጋሚ እንደዚህ ተደርጎብኛል። እነሱ እንደሚፈልጉት ስላልሆንኩኝ እኔ ራሴ ጉራጌ ነኝ። እኔ ጉራጌን አልሰደኩም። ጉራጌ ምን ያህል ስራ ወዳድ እንደሆነ በስራ ምን ያህል እንደማይደራደር በፀሐይም በዝናብም በሐዘንም በደስታም በሁሉም ነገር ላይ በስራው እንደማይደራደር ቢያመው እንኳን ከነህመሙ ስራው እንደሚሄድ ምን ያህል ስራውን አክባሪ እንደሆነ ነው የተናገርኩት። ስለ ጉራጌ ስራ ወዳድነትን የመሰከርኩት። እሺ ነው ኔጌቲቭ ሰዎች መጥፎ ሰዎች አውቀው በመጥፎ ተርጉመውት የእናንተን ጭንቅላት ለመቀየር እየሞከሩ ነው። እናንተ ደግሞ ጭንቅላት አላችሁ፣ በራሳችሁ አስቡ።